የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። እንደ ድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት የተከበረው ሰላምታችን ይድረሳችሁ። ሰላም ለእናንተ ይሁን። ይህ የድሬዳዋ ቴሌቪዥን ነው። በድሬዳዋ ቴሌቪዥን ወደ እናንተ ከሚደርሱ ዝግጅቶች መካከል አንደኛው አሸዋ ሜዳ ነው። አሸዋ ሜዳ ዛሬ አንድ ለየት ካለ እንግዳ ጋር ቆይታ ያደርጋል። በድሬዳዋ አስተዳደር በእግር ኳስ ተጠርተው የማያልቁ በርካታ ከዋክብቶች ፈርተዋል። በብስክሌት ጀማሮ ጎራ፣ ሰለሞን ተሰማ ብለን ልንጠቅስ እንችላለን። በቮሊቦል ወይም በመረብ ኳስ ደግሞ ሊጠቀስ የሚችል ቁጥር አንድ ተጫዋች አሰልጣኝ አለ። ደረጀ ጥላሁን ከሱ ጋር ነው ቆይታ የምናደርገው። መቼም ይሄንን ታላቅ ስፖርተኛ ማታውቁት የለም ብሎ መናገር ይቻላልና በሁለት ክፍል አሸዋ ሜዳ ከዚህ ድንቅ የቮሊቦል ተጫዋች አሰልጣኝ ጋር ቆይታ ያደርጋል። ቮሊቦል የሱ እዳ አለበት ብሎ መናገር እስከሚቻል ድረስ መናገር ይቻላል። አብራችሁ እንድትቆዩ ጋብዛችኋለሁ። ጤና ይስጥልኝ። ጤና ይስጥልኝ። እንዴት ነህ ደረጀ? እግዚአብሔር ይመስገን። ስላገኘው ደስ ብሎኛል። ሞድ ማደንቀህ ትልቅ ሰው ነው። ዛሬ ሳገኝ ግን በጣም ደስ ብሎኛል። ደሬ ስላንተ ሰዎችን ኢንተርቪው ለማድረግ ስጠይቅ መልካምነትህን ለስፖርቱ ያለ ፍቅርን አጫውተውኛልና ለስፖርቱ ላደረከው ነገር ሁሉ በእውነት ክብረት ይስጥልኝ። በጣም ነው የማመሰግንህ። ዛሬ አንተን የመሰለ ትልቅ የቮሊቦል ባለውለተኛ ቃለ መጠይቅ ማድረግ በመቻሌም ኩራት ነው የሚሰማኝና ደሬ ቁመት ስንት ነው? ሜትር ከ75። ምናልባት እሱ ይሆን ወደ ቮሊቦል ያመጣ አጋጣሚ ነው። እስቲ አውራኝ። እኔ ቀደም ሲል እግር ኳስ ነበር የምጫወተው። እግር ኳስ ተጫዋች በነበርኩበት ሰዓት ያው ኮተንቢ ጀምረን እድሉ ወደ ትልቅ ደረጃ እንደምንደርስ ተስፋ ይሰጠን ነበር አሰልጣኙና አጋጣሚ ከትሬኒንግ መጠን እንደነገ ጨዋታ ነበረን። ወደ ሰፈር ስንመጣ ትሬኒንግ ጨርሰን አሸዋ ውስጥ የሰፈር ልጆች ይጫወታሉ ኳስ እና እነሱ እየተመሩ ነበር። አጋጣሚ እኛን ሲያዩ መጡ ተብሎ ገብተን ስንጫወት ትንሽ ጉዳት ደረሰብኝና ከእግር ኳስ ራኩኝ ማለት ነው። አጋጣሚ እየሄድኩ በቃ መረብ ኳስ ሲጫወቱ እመለከታለሁ። ሁሌ ሳያቸው ደስ ይሉኛል ልጆቹ። በቃ ሳይ ቁመቴም ከነሱ የተሻለ ፍላጎትም ውስጤ በጣም እያደረ መጣና ሉል ሰገድ መንገሻ ይባላል እና ጎበዝ አሰልጣኝ ነው እና አማከርኩት። እንደዚህ ፍላጎቱ አለኝ፣ ትንሽ እግሬን አሞኛል፣ እስከምድን ድረስ እናንተ ስትፈሩ ስትጫወቱ አብሬያችሁ መጫወት አልፈልግም፣ መስራት አልፈልግም፣ ግን እናንተ 10 ሰዓት ስለምትጀምሩ እኔ ከ6 ሰዓት እስከ 10 ሰዓት ባለ ጊዜ ውስጥ ለምን አታሰራኝም አልኩት። ደስ አለውና ከዛ በዛ ሰዓት ውስጥ ማወቅ የሚገባኝን ነገሮች ቲዮሪውንም ተግባሩንም እያሳየኝ ለተወሰነ ጊዜ ቀጠል። ቢያንስ 6 ወር 8 ወር ገደማ አብሬው ሰራው። ሳያው ጥሩ ለውጥ እያመጣው ከነሱ የተሻለ ጎበዝ እየሆንኩኝ መጣሁት እና ትምህርት በጣም አፍቃሪ ጎበዝ ነበርኩኝ። ከዚራ ትምህርት ቤት ነበር መማራው እና ሁሌ ከዚራ ትምህርት ቤት ሲሄድ ከነማው ትሬኒንግ ይሰራሉ መረብ ኳስ እና ያየዋቸው ነበር ዝም ብዬ የምገባው። አንድ ቀን አጋጣሚ ቆሜ ልመልከት ብዬ ቆሜ ስመለከታቸው አንድ ሰው ጎዶሎ ነው፣ አንድ ቦታ 5 አንድ ቦታ 6 ሆኖ ነው ትሬኒንግ የሚሰሩት። ከዛ እዚህ ጋር አስገቡኝ አልኳቸው። ኖርማል ሶሪ ነው የለበስኩት፣ ዝም ብዬ ገባሁኝ። አሁን ምችል አልመሰላቸውም። ግባ ሲሉኝ ገባሁ፣ ቆምኩኝ። ሲመጣ ኳስ ስመልስ ያዩኝ ማየት ጀመሩ። ሰጣጤ ምን ሲመለከቱ በቃ ጎበዝ ሳይሆን አይቀርም የሚል ነገር ተሰማቸውና በውስጣቸው ቀኔን ማየት ጀመሩ። አጋጣሚ ኳስ ሲጫወቱ ኳሷ ተበላሽታባቸው አየር ላይ ናት፣ እነሱ ወድቀዋል። ችሎታው አለ
ተነስቼ ኳሷን ስመታት ያያሉ ይችላል እንደ የሚል ነገር አመጡ እና ወደፊት እንዲሄድ አደረጉኝና ጆቫኒ ባርባሮን ጠሩት። ቆመው ሲመለከቱኝ እስቲ ወደፊት አድርጋችሁት ለምን አናየው ምናምን የሚል ነገር ተነሳና ወደፊት አደረጉኝ። ከነማዎች የዚያን ጊዜ ትንሽ ደህና ናቸው ማለት ይቻላል። ግን ከኔ ጋር ሳነጻጽራቸው ደግሞ እኔ ከነሱ የተሻልኩ ነኝ ማለት እችላለሁ። አሁን እስቲ አንሱለት ምናምን ሲባል ተነስቼ ስመታ አንድ ኳስ ያዙና ፎከሩብኝ እና እኔ ነው ደል ውስጥ ነው የከተቱኝ። አሁን የማሰልጣኝ ነው ያልኩ ልጅ እንደ ድንገት መጥቶ ቆሞ ይመለከት ነበር እና አለኝ ምንድነው የሰራው ስራ አለኝ። 10 ለምን አይነሱም ማድረግ የሚገባን ነገር ለምን ታቅምና የሚል ነገር ሸርኩና መሰግናለሁ ብዬ አንሳልኝ አልኩ። ሲነሳልኝ ኳሷን አዝሪያት ጥሩ ኳስ መታውኝና ጆቫኒ ማይቶ ደስ ብሎት ደግሞ ሞራል ይሰጠኝ ጀመረ። አጠገቤ መጥቶ ያከነማዎች ማይዞ ምናምን ሲሉ ሁለተኛ ሲያነሱልኝ ደምሴ ሳታውቁ አይቀርም አንድ ጥቁር ቴሌ ሰራይ ነበር። አሁን ዱቄት ፋብሪካን የሚሰራው መረው ኳስ እሱም ሁለተኛ አሰልጣኝ ነው። ብሎክ ሊይዘኝ መጣ እና ድግ ብሎ ሲነሳ እኔ ከሱ በላይ ነው ያለሁት ሉል አስጨርሰው የሚል ነገር ነው የመጣብኝ። እጁ ላይ ነው መተዋት ኳሷን እና በመጣበት ሰዓት ኳሷ የመጨረሻ የሞተች ኳስ ነበረች ማለት ይችላል። እና በማንም እጅ ኳስ አይፈነዳም። እጁ ላይ ስመታት ኳሷ በአየር ላይ ቦክታን የወረደችው ኬት የመጣው ነው እና በቃ በጣም ደስ አላቸው። መያዝ አለብን የሚል ነገር ተነሳ። ከዛ በቃ የመረብ ኳስ ፍቅሩን እንዲያድርብኝ አደረጉኝ። ትምህርቴንም እሱንም አንድ ጋር ያብሬ እያስኬድኩኝ ቢያንስ ከ74 ጀምሮ ይመስለኛል ባልሳሳት ከ74 ጀምሮ ወደ እነሱ ጋር እንድመዘገብ ተደረኩኝ። አው ቢያንስ እስካሁን ድረስ ያው ትጫወትም ሳሰለጥንም ቆይቼ ትንሽ እንትኗ እናውራ። አዲስ ከተማ መምህር ተስፋዬ ሜዳ መድኃኒዓለም አጠገብ በጣም የታወቀች ሜዳ የእናንተ መጫወቻ ቮሊቦል መጫወቻ አለች አስታውሳለሁ። እኔ አዲስ ከተማ ትምህርት ቤት ማር ነበር እዛ ልጅ ሆኜና እንደዛ ክብ ሆኖ ትንሽ እናውራ ስለ ሜዳው ራሱ እኮ አንድ ትዝታ ነው። አዎ ሜዳው ምንድነው እኔ ስራ ሆኜ ስመጣ የዛን ጊዜ ተጫዋች በነበርኩበት ሰዓት ነው። ከስራ ስመጣ ማታ ልጆች ሜዳ ላይ እንደው ዝም ብሎ ነው የማያቸው ትንንሽ ልጆች ማለት ነው። ሶሪ ፎቶዎቹን ይዤ እመጣለሁ ብዬ ረሳሁት። እንደው ባመጣልህ ደስ ይለኝ ነበርና በጣም ትንንሾች ልጆች እነ ማሪቆስ እነ ዝናቧ በቃና የሊ ምናምን የሚሏቸው በቃ ትንንሽ ልጆች ናቸው። መተው በቃ ቁጭ ብለው ወሬ ሲያወሩ ድንጋይ ሲወረውሩ ምን ሲሉ ነው የማያቸውና እነዚህ ልጆች ለምስብስብ አድርጌ ዝም ብዬ ለምን አላስተምራቸውም ስለመረብ ኳስ የሚል ነገር በሐሳብ የመጣና ትምህርት ቤት ግቢ ውስጥ ነበር የጀመርኩት መድኃኒዓለም ትምህርት ቤት። እና እዛ ግቢ ውስጥ ጀመር። በቃ አስተማሪዎቹም ደስ አላላቸውም እንደተሰማቸው አላላቀም። ለነሱም አድቫንቴጅ ነበር ለተማሪዎቻቸው። እና እዚህ ጋር ከዛሬ ጀምሮ እንዳትጠቀም ምናምን ሲሉኝ ብረት ገዛውና ቱቦ ተከልኩኝ እዛች እግር ኳስ ሜዳ ውስጥ። ያኔ አጥሩም የለም ምንም የለምና ልጆቹን እዛ ማሰራት ምን ጀመርኩኝ። በጣም ሳያቸው የሚለወጡ ልጆች ናቸው እና ቁጥራቸውን ብጨምር ከነዚህ የበለጠ የተሻለ ልጆች ማውጣት እችላለሁ የሚል ነገር መጣና ሐሳቤ ውስጥ ሰብስቤ ቢያንስ ከ30 ከ40 የሚበልጡ ልጆች ነው የሰበሰብኩት። ዝም ብዬ አሰራቸው ጀመር በግሩፕ ከፍዬ መሰረታዊ ህጎችን ምንም እያስተማርኳቸው ቲዮሪውን ተግባሩን በደንብ ቆንጆ እያደረኩ አሳደግኳቸው። አሁን ከዛ ልጆቹ ከአመት እየጨመሩ ሲመጡ ለክልሉ ላይ ለመወዳደር አይደለም ክልሉን ወክሎ ከሚሉት እኩል ነው እየሆኑ መጡ። ልጆቹ አደጉ። ሜንታላቸውም ችሎታቸውም ሁሉ ነገር በጣም ቆንጆ እየሆኑ ነው የመጡትና እነዚህ ልጆች አሁን ምን ማድረግ አለብኝ የሚል ሜዳ የተሻለ ሜዳ መስራት አለብኝ የሚል ነገር መጣብኝ። ከአፈር ካሸዋ ወደ አስፋልትነት ቢሆን ምናምን ብዬ የሰፈሩን ወጣቶች ምናምን አማከርኳቸው። እንዴ ይሄን ካሰብከ እንኳን ላንተ ለሌላም እንተርፋለን የሚል ነገር ነው በቃና ሁሉም ይቅርታ መቼም የሚዝናኑበት ቦታ ላይ ለመዝናኛ ከሚያወጡት ላይ ቢያንስ 1 ብር እንኳን ለምን 10 ብር ለምን እናወጣ የሚል ነገር መጣና ሐሳብላቸው ላይ አሰባስበው ሰጡኝ። ያ ሳስበው ድንጋይ ብናስገለብጥ አሸዋጁ ቅርባችን ነው የሚል ነገር ሲመጣ ልጆቹ እንደ ጎርፍ ያመጣው ድንጋይ ተከምሮ ለምን አናመጣ የሚል ነገር መጣ። ድንጋይ ሁሉም ማዘጋጀት አሸዋውንም ማዘጋጀት ጀመር። ልንሰራ ነው እና ትልቅ ደረጃ ለመድረስ እናስብ። የኛ ልጆች ያዩ ደግሞ በውድድር በቀበሌ ደረጃ ለምን አትወዳደሩም የሚል ነገር ሐሳብ አመጡም። አያቀተንም ጠንከር ብለው አስተማማኝ ሆኖ ውድድር ላይ ቢቀርቡ ይሻላል። ልጆች ናቸው ቢሸነፉ ሞራላቸው ሊነካ ይችላል። መሸነፍ ደግሞ በችሎታ ብቻ ላይሆን ይችላል። መቼም ይቀርታል አንተ አልነግርህም
በተለያዩ ምክንያቶች መሸነፍ አለ እና ሞራላቸው ይነካብኛል ምናምን በሚል 1 አመት አቆየዋቸው። ልክ እንዳቆየዋቸው በትንሽ ጊዜ ውስጥ ሜዳው ይሰራ ተብሎ መጣ። እኔ ስም አልጠቅስልህም ከልብዬ ያን ሜዳ የሚያሰራው ፌዴሬሽኑ ዋናው ኃላፊ መጣ አየምናልና ከዚህ እስከዚህ እያለ እኛ ሜዳ ውስጥ ሁሉ መለካት ጀመሩብን። አሁን እኔ ደግሞ ቃሳኩና ለምን ይሄ ይሆናል ምናምን በሚል ጠየቅኩኝ። ችግር የለውም ለእናንተ በቆንጆ ይሰራል። በቆንጆ የሚሰራ ሜዳ ሲኖራቸው ሜዳ በቂ ሜዳ የላችሁ እቺን ከወሰዳችሁብን 9 ሜትር የማይሞላ ቦታ ናት ያለችውና እንዴት ይሆናል? ችግር የለም ይሄንን ጫኝና አውራጅም እናስነሳዋለን የሚል ነገር ነው የመጣው። ጫኝና አውራጆቹ ማስነሳት እንደማይችሉ ነው ያውቃሉ በህግም ደረጃ። ለምን ህጋዊ ናቸው። እነሱን አንስተው ሌላ ቦታ እስከሚወስዱ እኛ ሜዳ ላይ መቅረታችን መበታተናችን መሆኑን ሳስረዳቸው ችግር የለም አሉኝ። የምንድነው የፈሩት ምን ይላል ምናምን የሚባል ተረት አለ። የፈራሁት ነገር አልቀረም። ቦታውን ሰሩበት። ጎሉን እግር ኳስ ተጫዋቾቹ ትንሽ ቀነስ ይበል በሚል ቀነስ አደረጉልን ምናልና ለኛም ለምትሆን ቦታ አስቀሩልን። እንደማይሰሩ ስለማውቅ እዛችሁ ቦታ ላይ ያው እኛ ለመስራትም ሁለገብ ሜዳ ነበር ነው ያሰብኩት። ሃንድ ቦልንም ባስኬትቦልንም መረብ ኳሱም ነበርና ሳይሳካልኝ ቀረ። እዛችሁ ላይ መረብ ኳሱን በቃ ልጆቹን ሳሰለጥን የአዲስ ዓለም ተማሪዎችንም ቀበሌውንም መድኃኒዓለም ተማሪዎችም ከሌላም ቦታ ይመጣ ከለጋርም ከፈተሰም እየመጡ ነበር እዛ ጋር ማሰራቸው እና ልጆቹ እግዚአብሔር ይመስገን ያው ስለሚያከብሩኝ ምላቸውን ስለሚቀበሉ በጣም ጥሩ ነው። ግን ያቺ ቦታ ደግሞ ከይቅርታ ጋር የመረብ ኳስ ሜዳ ብቻ አይደለችም። ይሄ በትርፍ ሰዓታቸው ለመዝናናት እያሉ ጨብስ ቤትም የሚሄዱ አሉ፣ ጫት ቦታ የሚውሉ አሉ። ቦታ ከማጣት የተነሳ መዝናኛ ቦታ ከማጣት እና እኔ 10 ሰዓት ወጣው ከ10 ሰዓት እስከ 1 ሰዓት እስከ 2 ሰዓት እስከ 3 ሰዓት እዛ ጋር ነኝ። ትሬኒንግ ሳሰራቸው ተሰብስበው ነው የሚያዩት። ሰዓታቸው ታልፋለች ያቺ የጨብሲ ሰዓታቸው። ሲሄዱ ጨብሲውን አያገኙትም ያልቆ ነው የሚደርሱት እና ወደ ቤታቸው ነው ቀጥ ብለው የሚሄዱት ምን የሚሉት እና በአንድ ድንጋይ 2 ወፍ የሚሉት ነገር ሆነ። በጣም ሰው ሁሉ በቃ እየወደደኝ ልጆቹንም እየወደደ መጣና በቃ ጥሩ ሞራል ሆነ። ከዛ እንደውም ከአንድ ግለሰብ ነው ልጆችህን ትሬኒንግ እያሰራ ብቻ ከመሄድ አለኝ በየሳምንቱ ኮምፒቲሽን ለምን አትፈጥርላቸውም እንደ ውድድር ነገር ሀሳቤ ውስጥ የነበረ ነገር ነው። በጣም ደስ ይላል በሚል ውድድር እናደርጋለን። እዛ የአዲስ ከተማ መጫወቻ ቦታ ላይ አቶ ሮቤልን ልጅ ሆኖ ይዘህ ትመጣለህ። ክቡር ከንቲባ ከድር ጁሃርንም አሰልጥናል። እስቲ አውራኝ። ሮቤል ማለት ልጄ ነው። ሮቤል እናቱ ቤታቸው ማልወጣ ከቤታቸው ውስጥ የትም ማለት እህት ወንድም የለኝም። እህትም ወንድምም እናታቸውም እናቴ ናት እና ከቤታቸው አልወጣም። ይዘው ትመጣለህ አክፈ አዲስ አበባ ብትሄድ ይዤው ነበር የሚሄደው። አዲስ አበባ ወደ ውድድር ስንሄድ እያያዝኩት ሄጄ በእግሩ አይሄድም። የዛን ሰዓት ራሱ ይዤው ሲሄድ ምን ስልና ዘመዶች እዛ አሉት እነሱ ጋር ዘማያቱ ጋር አስቀምጠውና እኔ ጨዋታዬ ምናምን ሄጄ ስጨርስ ይዤው ነው ዶርም የሚሄደው ምንም ነው። እና ሮቤል ሲወለድም ራሱ እናቱ ወልዳ ራስ ከክንጨት መጣቱ ወልዳ ተኝታ እኔ ከጎን አልጋ ላይ ወጣ ነበር አይኑን ለማየት። በጣም ሲበዛ ነው የምወደው ሮቤል ማለት እኔ እናንተ አሁን ሮቤል ስላልከኝ ሮቤል አልኩት እንጂ ሮቤል ብዬ ጠርቼው አላውቅም። አንበስ ደረጀ ጥላው እንደሜ ነው የምለው እና በአንበስ ነው የማውቀው። የሚገርም ነው። ትምህርት ቤት ሄዶ እንኳን ሲመዘገብ የሆነ ሰው ሊያስመዘግበው ሄዶ ስም ማን ነው ተብሎ ሲጠየቅ ተነግሮት ነው ሄዶ ሮቤል ጌታቸው ውብሸት ተብሎ፣ እሱ ግን አንበስ ደረጀ ጥላው እንደሜ እና የሱ ክቡር ከንቲባስ ከድር ጁሃር የኔ ያስለጠ ከድር ጁሃር ደግሞ በጣም ማደንቀው ሞደው ጎበዝ ተጫዋች ነበር እና እሳቸው በነገራችን ላይ ድሬ ብዙ ስፖርት ይሞክራሉ። በጣም ኳስ ይጫወታሉ፣ ቮሊቦል ምን ያለኩት ነገር በጣም እና ሁለገብ ነው ማለት እችላለሁ። እና የሚያሰለጥነው ታደሰ የሚባል ሰውዬ ነበር የነሱ አሰልጣኝ እና ሁሌ ሳይወሱም ግን ዩኒክ ነው። ከልጆቹ ተለይቶ ነጥሮ መውጣት የሚችል ተጫዋች ነበር። በምን ቁመታቸው በጀኑ ቁመቱም ዝላዩ ታይሚንግ ስቴፕ አሁን በመረብ ኳስ ጋለ ስታሰለጥን ስቴፕ የግራ መሰነዛዘረ ለመዝለል የምታደርግ ሁለት እግርን ገጥመህ የምትነሳው ስትነሳ እግርን አጥፈህ እንደገና የምትፈናጠረው ከትከሻ ለመምታት የምታደርገው ያን ነገር ሁሉ ስከታተለው ጎበዝ በጣም ወደው እንትን ነው። ዛሬ ከንቲባ ስለሆነም አይደለም እኔ ከበፊትም ነው የምወደው እና እንደ ቀን ይርኩኝ ከድር አልኩት ነው ቤት በግል ነው እኔ በግሉ አሰልጣኝ ለማድረግ ላንተ የምፈልገው ነገር አለና ልስራብህ አልኩት። ደስ ነው ያለው እና ብዙ ጊዜ ጌሞች ምናምን ሲያደርጉ አያስገቡትም ነበር።
እና ለምንድን ነው እሱ ትንሽ ከነሱ ትንሽ ለየት ያለው ስቴፖች ምናምን ትንሽ የሚቀረው ነገር አለ። ይበልጣቸዋል ቢሰራ ያን ነገር ማድረግ ያለበትን መሰረታዊ ነገሮችን እየነገርኩት ሲነሳ እንዴት መነሳት እንዳለበት ከመነሳቱ በፊት ብሎከሮቹ አይነቶች እንደሆኑ ማወቅ እንዳለበት ዲፌንሱ ምናምን ከኋላ ከቨሬጁ ምናምን ማየት አለበት። አንተ ስትመታ ከመምታት በፊት የቱ ጋር ነው መምታት ያለብኝ ብለህ ማሰብ። ጎበዝ እዚህ ጋር ያለ እዚህ ጋር አትመታም፣ ያነሳባል። ጎበዝ ብሎከሮች እያሉ ላይቸው ላይ አትመታም። የነሱን ክፍተት ደካማ ጎን እያየ ነው መሰረት እና ያን ነገር በደንብ እያስተማርኩትኝ በእውነት በተለየ ከነሱ ተለይቶ ነው የወጣው እና አሁንም ደረጃ ስትጫወት አንተ መቼ ነህ አይደል? በቮሊቦል የተለያዩ ብቃቶች አሉ። ያንተ መቼ ነህ? እንዴት አመጣው? ከቁመትህ ነው መሰለኝ። አሰልጣኝ ነው። ኦኬ ሉል ሰገድ መንገሻ የሚባለው መምታት ካለብህ ይለኛል። ዝም ብለህ ሃይቦል ብቻ ስለተነሳለህ ብትመታ እኔ አላደንቆም። እኔ አሁን ዝም ብሎ ረጅም ኳስ ብቻ የተነሳ የሚደበድባል። እኔ ያን ስሙን ባልጠራለህ ጓደኛ ረጅም ኳስ ማንም እንደሱ የሚመታ የለም። ማንም አይዞም። ሾርት ኳስ መታ ብትለው አይመታም። ሚዲየም ቦል መታ ብትለው አይመታም። ሹት ቦል መታ ብትለው አንድ መቼ እነዚህና አምስት ነገሮች ማወቅ አለበት። እርግጠኛ ያ ቀርሳ ያልከው ልጅ እንዳይሆን አይደል? እሱ ጀግና ነው። ካደለም ነው ቀርሳ ያልከው እሱ በራሱ እንትን ነው በቃ እና ከዚህ ቀርሳ በእግሬም ቢሆን ሄዳል ይላል እንጂ በምቱ አይደለም። እኔ ጅቡቲ ነው ያልኩት። እንደውም በትክክለኛ እኔ ጅቡቲ ነበር ብዬ ስም ያወጣውለትና በጣም ንቁ ነው። ከማንኛችንም ልጆች በላይ ንቁ ጎበዝ ነውና የት ሄደ መጣ ስለሚያሾፉበት ቀርሳ ይልሃል እሱ። እኔም ቀርሳ እያልኩኝ በዛው ስሙን አጸደቅኩበትኝና ቀርሳ እየተባለ ለዛ ነው ቀርሳ። ቀርሳ ባለ ታሪክ ሰው ነው እንግዲህ። ወደ ቀርሳ ደግሞ ካስገባኸኝ ቀርሳ ማለት ክልሉንም ወክለን በምንሄድ ሰዓት መዝናኛችን ነው። አዲስ አበባ ላይማ አንተ የሰማው አሻንጉሊቷን የጨበጣውን ነው። ጉሊቶች እንዲቆማሉ እንደዚህ ብለው ምናምን ነገርና እኔ እጁን ይዤው ነው በቃ አብረን ተያይዘን እየተጫወት የምንሄደው። ሳየው እንደዚህ በጎን ፈዘዝ ብሎብኛል። ሲቆይን ሰው ይላንጀርጅረው ማስታወሻ ይሆናል። ቀሳልኩና እጄን ለቀኩና እሷ እጁ ውስጥ ከተትኩት። እኔ ያዝኩት መስሎታል እሱ እንዳነቃት ላይላው ምኑን ጎኑን ልብሱ ምናምን ጫማ ምናምን ያያል። የዛን ጊዜ ደግሞ የሜሰማ ምርጥ ነበር ይሄድ ነው እነ ሞክሪ አሸብር እነ ስንታየው ይልማ እነ ግርማ ጥንቂሽ ምናምን ተሰብስበን የሄድንበት ጊዜ ነው። አሁን ሞክሪ አልኩኝ አቤታልኝ እንደውም አገኘኝ ሰው የመቼ መጫወቻ ነው ምናምን ሲለኝ ይኸው ሰው መስላው አቅፏታል አልኩት። አሁን እንዳላሉት አቤት ምንድነው ያስካት ታውቃታለህ እንዴ? ስድብ ነው የተናገረው መጀመሪያ። እኔን የሰደበኝ እዚህ ጋር አልገልጸውም። ይሄ እንደዚህ ሆነ ይሄ ነው እሱ ነው አሁን እኔ እንደዚህ ያደረገኛል እንደው መቶ ይነግራቸዋል። ብዙ ነገሮች አሉ። ድሬ እንጫወታለን። ጨርቃ ጨርቅ ቴክኒሻን ነበርክ? አዎ። እንዴት አገኙ? ዲፕሎማ ተማርክ መሰለኝ። ቮኬሽናል በቮኬሽናል ያው ዲፕሎማ ነበር። ቴክኒክ እና ሙያ ትምህርት ቤት ሲቋቋም ዲፕሎማ ወደዛ ሄደብንና እኛ በሰርተፊኬት ሆነብን እና የዛን ጊዜ ጎበዝ ተማሪም ነበርኩኝ። የቤተሰብ ትንሽ ችግር ገጠመኝ። ስራ መያዝ ግድ ሆነብኝ እና ያው 12ኛ ክፍል እንደጨረስኩኝ ውጤትም አልመጣም። እኔም ትምህርቴን ትኩረትም ሳልሰጠው ልክ 11 ሁለተኛ ክፍል በቃ ከገባሁ በኋላ ተውኩት። ይሄን ታሪክ ባጫወት ብዙ አለ። በሌላ ቀን ደቆጭ ብለን ብንጫወት ደስ ይለኝ እንደዚሁ በግል እና እኔ ሰርቼ ፈተናዬን ሰርቼ ጨርሼ ቁጭ ብያለሁ። አሁን ከጎን ያለውን ስመለከተው የኔን ኮድ ነው ሁሉ ነገር የሞላው ምን ያለው እንደተሳሳተ በቃ ለምን ዞር ስል አስተማሪዎቹ ምንም ፈታኞቹ አያዩም። የሱን ወረቀት ወደ ዛሬ እኔ ነው ወደ እሱን ወደ እኔ አድርጌ እሱን ወደ ዛሬ አድርጌ እሱን መስራት ጀመርኩ። ቀየርከው? አዎ። እሺ። እና ከዛ ልክ ስጨርስ የመልሽ ቦታ ያላርኩትና የራሴ ማየት ጀመርኩኝ። እዚህ ጋር ኢኤ መሆን የሚገባው ደብል ኢ ነው ልክ አይደለም እና በሚል እንዴት ነው ኮሬክሽን ሲስተም የሰራሁትን እያጠፋው እንደገና መስራት ነው የጀመርኩት። እኔ እና ተለያዩ ትምህርቶችን እንደዛ አደረኳቸው። በቃ አበላሸዋቸው። እሺ። ቤቴ ሄጄ ስመለከተው በቃ ምንም አልተሰማኝም። ብገባም ኖሮ ዩኒቨርሲቲ ትቼው ይመጣ ይሆናል እንጂ እናቴን ትቼ እዛ እንትን አልማርም። እና የዚያን ሰዓት ህንጻ ኮንስትራክሽን ነበር የምንጫወተው። አሁን ውጤት መጣ ተብሎ የኮንስትራክሽን ዋና ስራ አስኪያጅ ትሬኒንግ ቦታ ድረስ መጣ። ደረጀ ይሄ በኳስ ብቻ ይመስለኝ ነበር፣ በስራም ብቻ ይመስለኝ ነበር። ትምህርትም ለካ ጎበዝ ነው ብሎ ይዞኝ ሄደ ሃይስኩል
ያን ሰዓት ኢብራሂም ሀጂ ነበር ያለው እና ኢብራሂም ሀጂም በከፍተኛ ሁኔታ ነበር ሲጠብቀኝ ነበር። ይሄ ደረጃ ያልኩት የሰራሁት ልጅ ከቀንም ከማታም ሰቀለ። አዎ ከፍተኛ ውጤት አምጥቶ ያለፈው እና የኔን ሳያው ደግሞ በጣም የወረደ ከኔም የማይጠበቅ እንጂ ከትምህርት ቤቱም አነስተኛ ማርክ ቢባል የኔ ነበር የመጣው ውጤት እና ምንም አልተሰማኝም። እኔ እናቴን በቃ ወደ መጥፎ ሁኔታ እንዳትሄድብኝ ሳስብ ነበር። በቃ ወዲያውኑ ብቻ ዳይሬክተሩን የጠየቅኩት ምንድነው ልጁ ደግሞ አጋጣሚ ይዛው ነበር ቃሉን እውነቱን የተናገረው እኔ አይደለሁም ሰራውት እሱ የሰራው ብሎ ተናገረና አዘነ። በቃ ምንም ማድረግ አልቻለም ማለት ነው። እናንተ ጋር ህንጻ ኮንስትራክሽን እኮ ከመረብ ኳስ ውጪ መጥቼ ኳስ ምን ስራ መስራው ጋራጅ ምናምን እሱ እየገባው ሰራ ነበርና ልምዱ ስለነበረ ለዚህ ነው ስራ ስለምፈልግ ነው ከልምድ አይታችሁ ስራ እንድታስከፉኝ ነበር ማለት ችግር የለም ምናምን አለኝ። ልክ ያንን ተነጋግረን ኢብራሂም ሀጂን ሳማከረው እኔ ችግር ላይ ነው ያለሁትና ሰርተፍኬቱ አሁን ቢሰጠኝ ምን ችግር አለ ማለት ነው። ወዲያው እንዲሰጥ በኩል ሚሉት ነበር ጠራው። ወዲያው ጽፎ ምን ብሎ አስተካክሎ ሰጠኝ። ከዛ ስመጣ ማህበራዊ ጉዳይ ማስታወቂያ ወጥቷል። ድሬዳዋ ጨርቃ ጨርቅ ፋብሪካ ይሄን ያህል ሰራተኛ ይፈልጋል ነው ቮኬሽናል ተማሪ ምናምን ሲል ወዲያው ነው የሄድኩኝ። ቆንጆ ውጤት አምጥቼ ነው እዛም ስፈተን አለፍኩኝ። ስራ ገባው ጁኒየር ቴክኒሻን በአጭር ጊዜ ውስጥ ከጁኒየር ቴክኒሻን ወደ ቴክኒሻን ከዛ ወዲያውኑ ወደ ሲኒየር ቴክኒሻን ብቻ 10 አመት ባልሞላ ጊዜ ፎርመን ደረስኩ። ከዛ በኋላ እስከ ማናጀር ደረጃ ደርሼ ስሰራ ነበር ማለት ነው። ካደለም ነው የወጣው? አዎ የጊዜ የተሻለ ነገር ለማምጣት ሲባል ያው መቼም መንግስት አንድ ነገር ዞር አድርጎ የተሻለ ነገር ይተካል አይደለም እንዴ? ያው እኛ መቼም አንድ ነገር ሲጎልብን ያው መንግስትን ብናማረር ምንም ብንል እኔ ግን አላማረርም እግዚአብሔር ይመስገን። ከዛ ያስወጡኝም በጣም የተሻለ ነገር የተሻለ ኑሮ ላይ ያለው የነ ይሁኖች ቤት ይሁን ቤት ያ ለምሳሌ የተባለው ደሞዝ ተቀበልን። ደሞ በእኛ ጊዜ አይደል ከዛ በፊት ነው የነ ይሁኔ ቤት የሚባለው። ያው ደሞዛቸውን ተቀበሉ ሄዱ ገበያ ሲገበያዩ ምን ሲሉ ይሄን ያህል ይባላሉ። ለገንዘብ ችግር የለም እነሱ ጋር ይሁን እንደዚህ ነው ይሁን አምጣው እና ይሁኔዎች መጡ ደሞዛቸው ደረሰ ይባላል። ምንድነው ቀፊራ ሞቂላል። አዎ ስለዚህ ድሬዳዋ ጨርቃ ጨርቅ በቢ ቡድን እግር ኳስና በሰራተኝነት ነው የምታውቀው ማለት ነው። በሰራተኝነትና በቢ ቡድን ተጫዋችነት ጨርቃ ጨርቅ ቤት ታውቀዋለህ ማለት ነው። አዎ እኔ ደግሞ ይቅርታ ቅድም እንትናችሁ የጨርቃ ጨርቅ ደጋፊ ሆኖ ነው ማቀው ብሏል። እኔ በእድሜ የጨርቃ ጨርቅ ደጋፊ ሆኜ አላውቅም። የምድር ባቡር ደጋፊ ነው። አሁን ገና ተጣላን። ችግር የለም እኮ ቋሳው ከዚህ ስንወጣ እንታረቃለን። አዎ ነው ግን እንዴት ነው? በጣም ከመሰረቴ የምወደው ምድር ባቡርን ነበረ። በእውነት ነው። ምን አገናዘ ጨርቃ ጨርቅ በተለይ ምድር ባቡርና ኮተን ከተገናኙ ጦርነት ነው። እኔ ከኔ ጋር መጥቶ የኮተን ደጋፊ አጠገቤ ምንም ማድረግ አይችልም። እንዴ ባቡር ደጋፊ ሆንክ? እናንተ ሰፈር ኮተኒ ተጫዋች ናቸው። ነው እንዴ? እነ መስፍን ጂቦ ሁሉም ነው ወንድዬ ባቡር ናቸው። መስፍን ጂቦ ነው ወደ ኮተን የሄደው። ያው እሱ አብዮት ቡድን ተጫዋች ነበር። እኔ ድል ፍሬ ቡድን ተጫዋች ነበርኩኝ እና እነሱ ወደ ኮተን ሲሄዱ እኔ ከዛ ያው ኮተን ስለሚወደው እኔም ወደ ኮተን ሄጃዘን ብዬ ነበር። ግን ያው ቢሻሻልና ጥሩ ውጤት ባመጣ ደግሞ ወደ ባቡር እንደምገለበጥ አውቀው ነበር አገባ እና ባቡሮችን የወደድኩበት ምክንያት ምንድነው የወኔ ተጫዋቾች ናቸው ብዬ ነው የማምንበት። ይቅርታ አድርገኝ አሁን ኮተኖችን ሲያቸው ነው ይሁን አሁን ሲሳይ ዘንድበን በጣም ወደው አቤን በጣም የምወደው ነው። አለማየሁ አርኬ ማለት ሃይ ስኩል ሆነን አብረን የምንጫወት የነበረ ልጅ ነው እግር ኳስም እና ውስጣችን ብቻ ማልናገረው ነገር አለ እንዴ ለመግለጽ የማልፈልገው ብናገረው ይቀየሙኛል ተጫዋቾቹ እና እንዲቀየሙኝ አልፈልግም። አሁንም የሚያቁኝ እነሱ እንደምወዳቸው ግን ብዙ ዋንጫ ምናምን በልጣችሁ ኮተኒ ይበልጣሉ። ምን ዋንጫ በማንሳት በእግር ኳስ? አዎ በቃ ተመልካቾች ምንም ችግር የለም። እኔ እኮ እነሱ ጋር እኮ ደጋፊ ማለት መቼ መሰለም ምድር ባቡርና እነሱ ሲገናኙ አልደግፋቸውም። ከኡጋዴን አንበሳም ሲገናኙ አልደግፋቸውም። ኦኬ ገባ እና እልህኛ የሆነ ለማሸነፍ ቆራጥ የሆነ በቃ በትርፍ ሰዓታቸው ለውጤት የሚጥሩ የሚሰለጥኑ ራስ በግል ጥረት ካሰልጣኛቸው ውጪ እንደዛ ነው የማያቸው ምድር ባቡሮች። ስለዚህ ኮተኖችን አብረን ስለማቃቸው
እውነቱን ድሬ እቀበላለሁ። ግን ትንሽ ስለ እናትህ ማውራት አለብን ድሬ፣ ጨከና አድርገን ማውራት አለብን። እናትህ ነጋዴ ነበሩ፣ ለአንተ ብዙ የከፈሉ ብቸኛ ልጃቸውም ነህ እና ድሬ ትንሽ ስለ እናትህ ሳናወራ ብናልፍ ትክክል አይሆንም። እውነት ነው እናት እሺ እሳቸው በምን የሚተኩ አይደሉም። ለአንተ ያደረጉት መስዋዕት ከአንተ ጋር ያላቸው ቅርበት እንዴት እንደሆነ አውቃለሁ፣ መረጃው አለኝና ቢሆን ትንሽ ግን ብታወራኝ ግድ የለም። ኢሞሽናል ሆናለሁ ብዬ ቅድም የነገርኩ ይሄን ነገር ነው። ስለ መረብ ኳስ ሲነሳ ስለ እናቴም ከተነሳ ስሜታዊ ይሆናለሁ። ይቅርታ። እናቴ 2 ልጅ ነው የነበራት እና ታላቅ እህቴ ነበረች። ታላቅ እህቴ ያው ትዳር ይዛ ጥሩ ኑሮ እየኖረች እያለች ያው በወሊድ ላይ ትሞትባታለች። እናቴ እኔን ለማሳደግ ሀዘንም በቃ ችግርም እየጎዳት ነው የመጣው እና እኔም የዛን ጊዜ ልጅነት ስላለብኝ ምንም ሰፖርት ማረጋት ነገር አልነበረም። ያው ዝም ብዬ ማየት ነበረ። በሀዘንም ምናምን አሁን ፈቃዱ እንደዚህ ሆነ እንደዚህ ያለ ሰው እንደዚህ ሆነ ብለው ከነገሯት ስላንተ ስለ ፈቃዱ ብላ ማልቀስ ትጀምርና ገንዬ ነው የምትለው። ልጅዋን ነው የምታነሳው ምን የምትለው በቃ በጣም ኃይለኛ ነጋዴ ጎበዝ ነጋዴ ነበረች። ካራማራ የምታየው ራስ ጀል የምታየው ገብረየስ ቤት መኮንን ባር ምናምን የተለያዩ ሆቴሎች አትክልት አቅራቢ እሷ ነበረች። ጎበዝ ነበረች። ውርሶ ነጋዴ ነበረች እና ውርሶም ምንድነው ስሙ ወተር አለሚያ ምናምን የተመላለሰች የምትነግር ነበረች እና እያደር ያው አይኗንም ማዘኑ እየጎዳት መጣ። አጋጣሚ ሃይስኩል ተማሪ እያለሁኝ ሃይስኩል ፈረሰ ተብሎ አንድ አመት በ76 ከፍተኛ ግርግር ተፈጠረና ያው እኔ ትንሽ የዛን ሰዓት ጥሩ ስፖርተኛም ስለነበርኩኝ ማለት ክብደት ምናምን ማነሳሳው ነበርኩኝ እና የተለያየ ስፖርቶችን መቼም አልገልጽልህም ስሰራ የነበርኩ ሰው ነኝ እና የተጎዱ ሰዎችን ለማንሳት እርዳታ ገባሁኝ እና ብዙ ሰዎች ደምተዋል፣ ቆስለዋል፣ ምን ብለዋል። ሐኪም ቤት እያመላለስን እያለን ሰዎች ያዩኛል እኔን እና በጣም ደም በደም ነበርኩኝ። ለእናቴ ሄዶ ይነግሯታል መጋላ ቁጭ እንዳለች እና እናቴ ስትበር እንደ ጮራ ስትመጣ ልክ እኔ ከበር ስወጣ እሷ ስትገባ ተገናኘን። ከየት መጣሽ ምናምን ብዬ ስላት አይ ነግረውኝ እንደዚህ ልጅሽ ተጎርቶ ነው መሰለኝ ደም በደም ሆኖ አየነው ምናምን ብሎ ነግረዋት ደንግጣ የበረረች አልቀሳ ስትመጣ አይ እኔ ምንም አልሆንኩኝም ሰው ለመርዳት ብዬ ነው ምናምን አልኩና ነገርኳትኝ። ከዛ እሺ ወደ ቀብድ ቤት እንሄዳለች። ተያይዘን እየመጣን ያን እኛ ባንክ የነበረው እዚህ ጋር ያለው የጆቫኒ ቤት ስፔር ፓርት ነበረ። ልክ እዛ ጋር ስንደርስ እጄን ያዘኝ ነው ያለች። እንውላታል አይኔን ቢያለች አይኔን ቢያለ ያለች። እጇን ይዣት ቤት ደረስኩ። በቃ ከዛን ቀን ጀምሮ ከቤት አልወጣችም። ያለኝ እድል እኔ ምንድነው አሁን የቀን ትምህርቴን ትቼ ወደ ማታ ገብቼ ቀን ስራ መፈለግ ነው። ያልሰራው ስራ የለም። በእውነት የሚያወርዱ ልጆችም ካገኙኝ አብሬ ሰራ ነበር። ከዛ ገጠር ፕሮጀክት የሚባል ስራ ነበረ፣ ግንበኛ ረዳት ምናምን እዛ እየሰራው ምን እያልኩ የማታም እየተማርኩ ሲያሰኘኝ እሄዳለሁ፣ ሲያሰኘኝ እቀራለሁ። እናቴን ስረዳት ቆየሁ እና መጨረሻ ትምህርቴን ስጨርስ ጨርቃ ጨርቅ ገብቼ እንደ ሰው ማልደብቀ ልብስ እንኳን አዘደረ አሁን ያው ሁሉ አልፏል። እናትህም ላንተ ጀግና ነበሩ። እንግዲህ ነፍሳቸውን በአጸደ ገነት ያኖርልን። ሌላ ምንለው ነገር የለም። ደርዬ ህይወት እንደዚህ ናት አይደል? አዎ ትግል ናት። ዛሬ እኮ አንተን እዚህ ዋና ያመጣንበት ምክንያትም ሌላው ትውልድ ካንተ እንዲማር ነው። ያንተን ጽናት እንደዛ ነው ይመስለኛልና አይደል ደርዬ? አዎ ስራ በመግባቴ ከዛ በኋላ ግንበኝነትም ረዳት ስራውንም የሸክሙንም ስራውንም ምኑንም ተቋቁሜ ወደ ጨርቃ ጨርቅ ገባው። ከዛ በኋላ እናቴን ተንከባክቤ በቀን አንዴ ከመብላት
በቀን 2ቴም ሲያሰኝን 3ቴም እንበላ ነበር። ልብስም እንደፈለኩ መቀያየር ለበስኩኝ። አንድ ቁምጣ፣ አንድ ትምህርት ቤት ሱሪ፣ አንድ ሽርጥ ነበር። የመጀመሪያ ክፍላችን በዚህ ነው እናውቃደረ። ሳምንት ደግሞ የተቀሩትን የህይወት ክፍሉን እናወራለን። እንደሰማችሁት ነው በመጀመሪያ ክፍል በቮሊቦል እንግዲህ ጅማሮን እግር ኳስ ተጫዋች እንደነበር እንዴት የህይወቱ ትልቁ ውጣ ውረዶችን እንዳለፈ ተመልክተናልና በድሬዳዋ አስተዳደር በቮሊቦል ወይም በመረብ ኳስ በቃ በግንባር ቀደምነት ከሚጠቀሱ ቁጥር 1 ከሚባሉ ስፖርተኞች መካከል አንደኛው እሱ ነውና ክፍል 2 ላይ ደግሞ ምን እናነሳ ይሆን የሚለው ነገር የሳምንት ሰው ይበለን ብለን ቀጠሮን እናሳልፋለን። ሳምንት በክፍል 2 እንገናኛለን። ይህ የድሬዳዋ ቴሌቪዥን አሸዋ ሜዳ ነው። የሳምንት ሰው ይበለን። ሰላም። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። እንደ ድሬዳዋ ቴሌቪዥን